አርዕስተ ዜና ከሰሞኑም በአንዳንድ ንግግሮች የደረሱ ስብራቶች በቀደሙ አባቶች ትምህርት መሰረትና በኦርቶዶክሳዊ መረዳት ሊጠገን ይገባል ሲሉ ብፁዕ አቡነ ሄኖክ ሊቀ ጳጳስ ተናገሩ። የቅዱስ ማርቆስ ዓመታዊ ክብረ በዓል በደብረ ማርቆስ ብፁዕ አቡነ ዘካርያስ የምዕራብ ጎጃም ሀገረ ስብከት ሊቀ ጳጳስ በተገኙበት በድምቀት ተከበረ። በማኅበረ ቅዱሳን ጎንደር ማዕከል በግቢ ጉባኤያት የሚገኙ የልዩ ፍላጎት አባላት የእመቤታችን የቅድስት ድንግል ማርያም የልደት በዓል አከበሩ። በማኅበረ ቅዱሳን አዲስ አበባ ማዕከል የተዘጋጀው የበረከት ዕጣ ይፋ ሆነ። ቅዱስ ፓትርያርኩ በ1812 ካሬ ሜትር ስፋት ላይ ለሚገነባው የየካ ክፍለ ከተማ የቤተ ክህነት ጽሕፈት ቤትና ሁለገብ ሕንፃ የመሠረት ድንጋይ አኖሩ። የዙር አምባ ጽርሐ አርያም የዝማሬ መስዋዕት ምስክር ጉባኤ ቤት 31 ደቀ መዛሙርትን በመምህርነት አስመረቀ። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን በቡግና ወረዳ በድርቅ ለተጎዱ ወገኖች ከ18 ሚሊዮን ብር በላይ የሚገመት ሰብአዊ ድጋፍ አደረገች። ኬብሮን መንፈሳዊ ሚዲያ ወቅታዊና ሳምንታዊ ቤተ ክርስቲያን ዜናዎችን ዘወትር ረቡዕ ምሽት 12 ሰዓት ይዞላችሁ ይቀርባል። ይጠብቁን።